እንዴ አዶናይ የማይወደው ሰው አለ? እኔ ከሱ ጋር መሄድ አልችልም። መንገድ ላይ ባይሰው አዶናይ እመቤቴ እንዴት እንደሚያለቅሱ በስመ አብ የሱ ይለያል። ገብርኤል ካየሁት በቂ ነው ያለኝ ሰው አለ። ካየሁት በአካል ሰው ነው ወይስ መንፈስ ነው የሚለው ማወቅ ፈልጋለሁ። ወይኔ ጉዴ! እኔ አሁን ምንም ብትለኝ ስላልሆነ አምናለሁ። አንድ ላይ ስንሄድ የማየው ነገር ነው። በጣም ነው ጋይስ ሰው የሚያስጨንቀው መንገድ ላይ በጣም ሰው የሚወደው በጣም ሰው ይወደዋል። ደግሞ ይሄ ላይክ ኢጎ ምናምን የለም አዶናይ ጋር ኢጎ የለም። ይሄ አይቶ ማለት ምናምን የለም። ማተው ጥም ነው የሚሉበት አዶናይ በጣም ነው ሰው የሚወደው። መልኩም ሳይሆን ልቡ እኮ ስለወጣ ነው መንገድ ላይ ወጣ ባይ ዘ ዌይ ማለት ነው። እየወደደህም እኮ አልኩ ኢጎ አለ ላይክ የሆነ በቃ ላሽ የምትለው ነገር እሱን ማንም ሳያልፈው የነው ማቃት አይነት ኢጎቹ ይጠፋል እሱ ጋር ሲደርሱ መተው ነው የሚጠመጠሙበት። ገርልፍሬንድ እንደዚህ እያሳመርክለት በጣም የሚወደድ እሱ እንደዚህ ከሳመርክለት እንደው አሁን እንደው ብለውለት ማለት ነው እንደዚህ ታውቃለህ በጣም የማዋቀው ነው። አሁን በጣም ቆንጆ አድርጎኛል አሳምሮኛል አመስግንልኝ ምናምን ብለው ባይዚ ያመሰግናል። በስነ ስርዓት በቃ የፈለከውን ነገር ብጠይቀው እሺ ነው የሚለው በእኔ ስለመጣ በጣም ነው ያወራሽ እኔ ለጥጽና ምስልሽ አሁን እንደዚህ ማለት አይ ሽሽ የሌለ ብላኳን ነገር ጨምር እነግረዋለሁ። ማርያምን እንደምትወደው ምናምን እነግረዋለሁ። ደግሞ ታውቃለህ አሁን እንደዚህ ሃይ ጌብ ታውቃለህ እንደ ያና አውቹ አትበቃ እንደው ለውድ አደርገዋለሁ። ለምንድነው የሚተናነቅሽ እንደዛ ማለት ትፈልጊ? መኩራት ስለምፈልግ አረ አይ ሚስ ዲ በጣም ናፈቅሽ በጣም አፍቅርሻለሁ። የኔ ኮልታፋ ምን አፍቅርሻለሁ አልኩሽ። እሺ የት ነህ? እንዴት ነው ይባላል? እኔም አፈቅርሃለሁ። እሺ ወይኔ እመቤቴን ታውቃለህ እንደዚህም ብለህ እንደምትሰጠት እኔም አፈቅርሃለሁ በጣም ነው የምወድህ እመቤቴን ላይክ አይ ላቭ ዩ ሶ ማች ታውቃለህ በጣም ነው የምወድህ። ለምን ኮሜንት እየላኩኝ አንቺ አታነቢው? እስኪ ጌታን በል የፀጉርሽ እኔ እገዛልሻለሁ አልኩሽ አላነበብሽውም። ከዛ ደግሞ የኔ ቅብጥብጥ ብዬ ኮመንት አደረኩልሽ አልነግርሽም። አዝኜ ወጣሁ። ማሪ እና ፍላውራ አትሰጠኝ ጊፍትን ጨረስኩት አይደል? ከትላንትና ወዲያ ዝም ብለህ ሰጠኸኝ። ከዛም በቃ በዚህ ነው ወደ ስንት ነው የሰጠሁሽ? $800 ነው። ዝም ብለህ ጨርሰህ አሁን ፍላወርም አጣ። ያለኝን ነገር ጊፍት የተሰጠሁት ሁሌ መስጠት እወዳለሁ ተመልሼ። የኔ አባት ያንቺ እድል ደግሞ በቃ ላይክ ልብህን እንደሰጠኸኝ ምንድን ነው የገጠሙልሽ? ስማ ማለት ነው አንቺ እንደዚህ እያወራሽ የሆነ ጊዜ ግባ ወሸላን እየጎተተ ባዶ ይከታል። ከፓወርፉል ሰዎች ጋር መሳፈጥ ዋጋ ያስከፍላል። አይደለም እንደዚህ ተሸክመ ባናት ተተክለ ፍቅር ሲዝም ኢትዮጵያ ብትገባ ትንሽ ችግር ይፈጥሩብሃል። እንደ አንድ መሪ ዶክተር አብይ ንፍጣም ነው ብለን የተሳደብከው ንፍጣም፣ አዳነች አበቤ ንፍጣም ስድብ አለ። ፖለቲካውን መናገር ትችላለህ። አዳነች አበቤ ይህንን ነገር መስራትሽ ትክክል አይደለም ብለህ መናገር ትችላለህ። ዶክተር አብቹ ይሄን የሰራው አልተመቸኝም ማለት ትችላለህ። ተራ ስድብ ለተራ ቲክታከር እንኳን የማይመጥነው ስድብ መሪዎችን ነው የተሳደብከው። ስለዚህ ገስዋት ነገሩ ይበላሽብሃል። እውነቱን ነው የምነግርህ። አፈር ከድሜ ያስገባዋል። እኔ ባትገባ መርጣለሁ። ኢንፎርሜሽን ስላለኝ ነው። ለአንተ ልንገርህ ኢትዮጵያ ስትገባ መጫወቻ ነው የሚያደርጉ። ታው ዞር ብሎም የሚያይ ሰው የለም።
ኢትዮጵያ ብትገባ ለአንተ የሚያግዝልህ ሰው የለም፣ ለአንተ የሆነ ሰው የለም። አፕራምሺው ችግር ስለጠበሰ ብቻ ነው ኢትዮጵያ ልመለስ ያልከው። ባይቸግር አትልም፣ ትሳደብ ነበር እንዴ? ለኢትዮጵያውያን ብቻ ሳይሆን እኮ ለኬንያውያን ስትነግራቸው ነበር። መሪያችን እንደው እንደዚህ ነው እያል ስትበጠረቅ ነበር። እና በጣም ወርዳል። አወክ ብለው ሰዎች ካቡ ባዶውን ቀራው። አየህ ሲያጨበጭብሉ የነበረ ሰው አጠገብ ማንም የለም። ስለዚህ አሁን የምናገረው እነ ዶክተር አብይን በተራ ንግግር ሳይሆን መተቸት ካለበታቸው ምክንያት አውጥተህ በደንብ አድርገህ ተቸው። ምክንያታዊ ሁን። አዳነች አበቤን ምክንያታዊ ሁን። ሽመልስ አብዲሳ ምክንያታዊ የሆነ እርገጠው በምክንያት ይሄን አላረቅም ይሄን አልሰራህም በሚለው እንደዛ ቢሆን ሊማሩበት ይቻላል። ለምሳሌ እና አዶናይ ሲታሰሩ እኔ ምክንያቶኝ ያለው ምን በማድረግ እነሱን ማሰር እኮ ተመልሶ ካናዳ ቢገባ ነገሮች ተበላሹ። ስለተሸለምኩ ነው የታሰርኩት ብሎ ያቀሳስራቸዋል ምናምን የሚለውን መንግስት ይሰማል። ቲክታክ አካውንታቸውን አታዘጉባቸው ለምን አዘጋችሁ ብዬ ብስናገር